ሰላም እንዴት ናችሁ? ውድ የማን ዩናይትድ ፋንስ ተከታታዮች ወሳኝ የሆኑ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሉዊስ ኤንሪኬ በፒኤስጂ ቤት ባለው ቆይታ ደስተኛ ሲሆን ባለፉት ቀናትም ኮንትራቱን ለማራዘም የተደረጉ ንግግሮች አዎንታዊ እንደነበሩ ተነግሯል። ኤንሪኬ በዩናይትድ ቤት ትልቅ ግምት ተሰጥቶት የነበረ ቢሆንም አሁን ግን ከዋነኛ እጩ ዝርዝሩ ውስጥ ስሙ እየተመናመነ ይገኛል ተብሏል። በአሁኑ ሰዓትም የማይክል ካሪክ እጩነት በቁም ነገር እየታየ እንደሚገኝ ነው እየተገለጸ የሚገኘው። ሉዊስ ኤንሪኬ በጣም ብቃት ያለው አሰልጣኝ እንደሆነ ሁላችንም እናውቃለን። በፒኤስጂ ቤትም የተጠበቀውን ያህል እያደረገ ያለ አሰልጣኝ ሲሆን በተለይ በሻምፒዮንስ ሊግ እያደረገ ያለው ግስጋሴ በአምናውም የውድድር ዘመን ሆነ በዘንድሮ የውድድር ዘመን በበርካታ የአውሮፓ ክለቦች እንዲፈለግ አድርጎታልና ይህንን አሰልጣኝ ከሚፈልጉት ክለቦች ውስጥ እንግዲህ ማንቸስተር ዩናይትድ በቀዳሚነት እንደሚጠቀስ ይታወቃል። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ምናልባትም አሰልጣኙ በፒኤስጂ ቤት የመቆየት ድል እንዳለው ነው እየተገለጸ የሚገኘው። ከዚህ ዜና ጋር በተያያዘ ታዲያ ሌላ መረጃ ላደረሳችሁ እንግዲህ አሌክስ ክሩክ በቀጣይ ማንቸስተር ዩናይትድ በቋሚነት ስለሚይዘው አሰልጣኝ ተናግሯል። እውነቱን ለመናገር የጊዜ ጉዳይ ነው እንጂ ካሪክ ይሆናል ብዬ አስባለሁ ሲል ነው አሌክስ ክሩክ እየተናገረው። እስካሁን ድረስ እንግዲህ ዩናይትዶች ብዙ ውሳኔዎችን እያደረጉ አይደለም። ምክንያቱም እስካሁን ድረስ የአሰልጣኝ ቅጽር ለመፈጸም የሚደረገውን ሂደት እያጧጧፉት እንደሆነ ይታወቃልና ምናልባት ማይክል ካሪክ ሉዊስ ኤንሪኬ ወደ ማንቸስተር ዩናይትድ የማይመጣ ከሆነ ዋና አሰልጣኝ ሆኖ የመሾም እድል ይኖራል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ የበላይ ኃላፊዎች ማንኛውንም አይነት ውሳኔ ከመወሰናቸው በፊት ነገሮች ወዴት እንደሚያመሩ በትዕግስት ለመመልከት እና ለጊዜውን ፋታ ለመውሰድ የወሰኑ ይመስላል። አሁን ላይ አሰልጣኝ ማይክል ካሪክ በክለቡ አመራሮች ዘንድ ከፍተኛ አድናቆት ማግኘቱ ምንም ጥርጥር የለውም። በተለይም በመልበሻ ክፍል ውስጥ ሰላማዊ ድባብ እንዲሰፍን በማድረግ እና ተጫዋቾቹም ከልባቸው በእጅጉ ስለሚወዱ ትልቅ ግምት ተሰጥቶታል። ቢሆንም ግን የክለቡ አመራሮች የመጨረሻውን ምርጫ ለማሳወቅ ምንም አይነት መቸኮል እንደማያሳዩ ነው ሳይመን ስቶንስ የተናገረው። ታዲያ አሁን የምንገምተው ነገር ማይክል ካሪክም ቢሆን ዋና አሰልጣኝ መሆን እድል ይኖረዋል። ሙሉ ለሙሉ ያከተመ ነገር አይደለም። ነገር ግን አሁን ከምንም በላይ አሁን ጥያቄ የሚያስነሳው ነገር ምንድን ነው? ማይክል ካሪክ እውነት በቀጣዮቹ ዓመታት ዩናይትድን ወደሚገባው ክብር ይመልሰዋል የሚል ነገር ነው። ከታክቲክ አንጻር ማይክል ካሪክ አሁንም ቢሆን የሚነሱበት ጥያቄዎች አሉ። ገና ልምድ የሌለው አሰልጣኝ እንደሆነ ይታወቃል። ዩናይትድ ደግሞ ታክቲካሊ የበሰሉ ልምድ ያላቸው አሰልጣኞች ማግኘት ያለበት ክለብ ነው የሚል ሀሳብ አለኝ። እናንተም ሀሳባችሁን አጋሩ። ነገር ግን እስካሁን ድረስ ምንም አይነት ውሳኔ እንዳልተደረገ ነው እየተገለጸ የሚገኘው። ከዝውውር ጋር በተያያዘ እንግዲህ ዩናይትዶች የቱሉዙን የመሃል ተከላካይ የሆነውን ቻርሊ ክሪስፔልን በከፍተኛ ሁኔታ ይፈልጉታል ተብሏል። ዩናይትዶች ክትትል እያደረጉባቸው ካሉ ተጫዋቾች መካከልም አንዱ ነው ሲል ቤን ጃኮብ ዘግቧል። በተከላካይ ስፍራ ዩናይትዶች አሁንም ወጣት ተጫዋቾችን ለማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ምንም እንኳን ሃሪ ማጌር በማንቸስተር ዩናይትድ ቤት የመቆየት እድል ቢኖረውም ነገር ግን ወጣት ተጫዋቾች ወጣት የመሃል ተከላካዮችን በመመልመል ላይ ይገኛሉ። ዩናይትዶች በበርካታ ቦታ ላይ ነው ጥንካሬ በበርካታ ቦታ ላይ ነው እንግዲህ ተጫዋቾችን እየተመለመሉ የሚገኙት። ከዛም ውስጥ አንዱ እንግዲህ የቱሉዙ የመሃል ተከላካይ የሆነው ቻርሊ ክሪስፔል እንደሚጠቀስ ነው የተገለጸው። በዋነኝነት ዛሬ የምንመለከተው እንግዲህ የመሃል ክፍሉን በተመለከተ ዩናይትዶች እንግዲህ ውሳኔ ለማስተላለፍ እንደተቃረቡ እየተገለጸ ይገኛልና ትላንትና የወጣው መረጃ ላጋራችሁ። እንግዲህ ማንቸስተር ዩናይትድ ዝውውሩን በተመለከተ እንግዲህ ከኒውካስትል ዩናይትድ ጋር ንግግር ጀምሯል ተብሏል። ቀያዮቹ ሰይጣኖች ጣሊያናዊ የመሃል ሜዳ ጀነራል ለማስፈረም የዝውውር ጥያቄ እያዘጋጁ እንደሆነ ተነግሯል። ሆኖም ኒውካስትል በዝውውሩ ላይ ጥንቃቄ እንደሚያደርጉ ተገልጿል። ባለፈው ክረምትም ኢዛክን ሲሸጡ ያለ ተስማሚ ተተኪ ነበር። በዚህም ማግቢዎቹ በኢዛክ ዝውውር ላይ ከተፈጠረ ሁኔታ አንጻር አሁን በቶናሊ ዝውውር ላይ ለመጠንቀቅ ወስነዋል። እንደምናስታውሰው ኢዛክ ሊቨርፑልን ለመቀላቀል ሲል ልምምድ በማቆም ማድረጉ የሚታወቅ ጉዳይ ነበረ። በመሆኑም ቶናሊ የመልቀቅ ፍላጎቱን ከገለጸ ኒውካስትልን ብልህ በመሆን ሌሎች አማራጮችን የሚመረምር እንደሆነ ነው እየተገለጸ የሚገኘው። በመሃል ክፍሉ እንግዲህ ዩናይትድ እንደሚታወቀው ከፍተኛ የግንባታ የሚያስፈልገው ክለብ እንደሆነ ይታወቃልና ተጫዋቹ በተለይም እንግዲህ ኒውካስትል በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉ በጣም ዝቅተኛ ነውና ያ የማይሆን ከሆነ ፈጽሞ በኒውካስትል ቤት የመቆየት ሀሳብ እንደሌለ እየተገለጸ የሚገኘውና ዝውውሩንም ያቀለዋል ተብሎ ነው የሚጠበቀው። ነገር ግን ኒውካስትሎች ከፍተኛ የዝውውር ጥያቄ ለተጫዋቹ ይጠይቃሉ ተብሎ ይጠበቃል። ያንንም እንግዲህ ዩናይትዶች እንግዲህ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማሳካት የሚችሉ ከሆነ በቀላሉ ተጫዋቹን ያገኙታል ተብሎ ይጠበቃል። እናንተስ አንድሮ ቶናሊ እንግዲህ ለማንቸስተር ዩናይትድ ጥሩ ተተኪ ነው ብላችሁ ታስባላችሁ? በመሃል ሜዳው ላይ ላለው ክፍተት
ሀሳብ አስተያየታችሁን እፈልጋለሁ በኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው እንግዲህ ጄጄ ገብርኤልን የተመለከተ መረጃ ሞቷል። ማንቸስተር ዩናይትድ እጅግ ተስፋ የሚጣልበትን ወጣት ባለተሰጥኦ ጄጄ ገብርኤልን ለቀጣዩ የውድድር ዘመን ፕሪሲዝን ዝግጅት ላይ ሊያሳትፈው እንደሚችል ታማኙ ጋዜጠኛ ሳይመን ስቶን ዘግቧል። ጋዜጠኛው እንግዲህ አክሎም ጄጄ ገብርኤል በቅድመ ውድድር ዘመን የወዳጅነት ጨዋታዎች ላይ እንደሚሳተፍ ከፍተኛ ግምት አለኝ። የዩናይትድ አሰልጣኝ ቡድን ልጁ ከአዋቂዎች እግር ኳስ ጋር ለመለማመድ ብቃቱ ጠንካራ መሆኑና አለመሆኑ የሚወስኑ በእነዚህ ጨዋታዎች ላይ በሚያሳየው ብቃት ይሆናልም ሲል ነው የተናገረው እና ዩናይትዶች ለተጫዋቹ እድል ለመስጠት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ሌላኛው መረጃችን እንግዲህ ዩናይትዶች ሁለት የመሀል ክፍል ተጫዋችን ለማስፈረም ሀሳብ እንዳላቸው ነው የተገለጸ የሚገኘው። አዳም ዋርተንም እንግዲህ በዘንድሮ የክረምት የዝውውር መስኮት ክሪስታል ፓላስን ይለቃል ተብሎ ይጠበቃልና ዩናይትዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ስለዚህ በክረምቱ የዝውውር መስኮት ብዙ ስሞች ከዩናይትድ ጋር ቢያዙ ይህን ያህል መገረም አይገባችሁም። ሌላኛው ካዝሜሩን የተመለከተ መረጃ አለ። እንግዲህ የመጨረሻዎቹ ጨዋታዎች አስቸጋሪ ቢሆኑብኝም ደጋፊው እያሳየኝ በሚገኘው ፍቅር ደስተኛ ነኝ ብሏል። አሁን ላይ በማንቸስተር እየተዝናና ነው፣ እያንዳንዷ ደቂቃ እያጠጣምኩ ነው ብሏል። ካርሎስ ካዝሜሮ ግን በማንቸስተር ዩናይትድ ቀጣይ ዓመትን ይቆያል የሚሉ መረጃዎች ፈጽሞ ከእውነት የራቁ እንደሆኑና ተጫዋቹ እንግዲህ በቀጣይ ውድድር ዘመን ማንቸስተር ዩናይትድ እንደሚለቅ ነው እየተገለጸ የሚገኘው። ለዚህም ይመስላል ዩናይትዶች እንግዲህ ተተኪ የሚሆነውን ተጫዋች ከወዲሁ እያፈላለጉ የሚገኙት። የካርሎስ ካዝሜሮ ነገር ግን እንዳበቃለት ነው እየተገለጸ የሚገኘው። ሌሎች ተጫዋቾችን በቀጣዩ የውድድር ዘመን በማንቸስተር ዩናይትድ ቤት እንመለከታለን ተብሎም ይጠበቃል። ዲያጎ ዳሎ እንዲህ ሲል ተናግሯል። እኛ ልምምድ ላይ ያለን ተቀናቃኞቻችን በቻምፒዮንስ ሊግ እና በዋንጫ ፋይናል ሲጫወቱ ማየት ያማል። ከዚያ አንጻር የውድድር ዘመኑ በጣም ከባድ ነበር። ማንቸስተር ዩናይትድ ሊገኝ ከሚገባበት ደረጃ እጅግ በጣም የራቀ ነው። ነገር ግን ይህ በድጋሚ ስንመለስ እነዚያ ጊዜያት ዋጋ እንዲኖራቸው ለማድረግ የበለጠ ረሃብና ኃላፊነት ይሰጠናል ሲል ተናግሯል። በቀጣዩ የውድድር ዘመን እንግዲህ ዩናይትድ በተለያዩ ውድድሮች ላይ በተለይ ወደ ሻምፒዮንስ ሊግ ወደ ናፈቀው ሻምፒዮንስ ሊግ ይመለሳል ተብሎ ነው የሚጠበቀው። ወደ እንግሊዝም ለመጀመሪያ ጊዜ ይዞ የመጣው ክለብ ማንቸስተር ዩናይትድ እንደሆነ ይታወቃልና ከዛ አንጻር ሻምፒዮንስ ሊግ መድረኩ ራሱ ዩናይትድን ቢናፍቁ ይህን ያህል አያስገርምም። በቀጣዩ ውድድር ዘመንም እንግዲህ ወደ ናፈቀው ውድድር ይመለሳል ተብሎ ይጠበቃል። ብዙ የማንቸስተር ዩናይትድ ደጋፊዎችን በዚህ ዘንድ ደስተኛ ይሆናሉ ተብሎ ነው የሚጠበቀው። በክረምቱ የዝውውር መስኮት ግን በጣም አስገራሚ ዝውውሮች ዩናይትዶች ለመፈጸም ዝግጁ እንደሆነ እየተገለጸ ይገኛል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ነው።